ሰላም አለይኩም ወራህመቱላህ ጀማው ብዙ ጊዜ በዚህ በሶሻል ሚዲያ መጥፎን ነገር ማየት የለመደ አይን ጥሩን ነገር ሲያይ ያንገሸግሸዋል። ይበልጥ ላብራራላችሁ ቪዲዮ ትንሽ ረዘም ሊል ይችላል። ያው ለማሳጠር የቻልኩትን ሁሉ አድርጋለሁ፣ የምችለውን ሁሉ አድርጋለሁ። ግን ከረዘመ ፌቨራይት ላስቀምጣችሁ ቪዲዮ እንደተለመደው ሌላ ጊዜ ተሰሙታላችሁ። ሲመቻችሁ ካልሆነም ስክሮል ታርኩታላችሁ ከተመቻችሁ። المجاهرة بالطاعة በዒባዳ ግልጽ መውጣት እዚህ ነገር ላይ ነው ተኩር አድርጌ ለመናገር የምፈልገው ከዚህ ከሶሻል ሚዲያ ጋር አያይዤ ማለት ነው። እንደ አንድ ሶሻል ሚዲያ ሰው አሁን አንዳንድ ሰዎች ጥሩ ነገር የሚያሳዩ አሉ፣ መጥፎን ነገርን የሚያሳዩ እንዳሉ ሁሉ ማለት ነው። ለምንድን ነው አንዳንድ ሰዎች ጥሩን ነገር ስናይ ሌላ የሆኑ ብዙ አፍካሮች አእምሯችን ላይ የሚመጣው? እስቲ እናንተን ልጠይቃችሁ፣ እንደዚህ አይነት የምታስቡ ሰዎችን ማለት ነው። ለምሳሌ ላብራራላችሁ፣ አንድ ሰው ሰላት እየሰገደ ሊሆን ይችላል፣ ቪዲዮ እየሰርቶ ይለቃል፣ ወይ ቁርአን እየቀራ ሊሆን ይችላል፣ ወይ ሰደቃ እየሰጠ ሊሆን ይችላል። ብዙ አይነት ኸይር ስራዎች አሉ አይደል? እነዛን ስራዎች እየሰራ ቪዲዮ ሊለቅ ይችላል፣ ልክ እንደ ማንኛውም ፎሎወር እንዳለው ሰው ማለት ነው። አንዳንዴ ነገራቶችን ልብ እንድትሉኝ የምፈልገው ምንድነው ኖርማል ዓዲ የሆነ ሰውና እንደዚህ የሶሻል ሚዲያን ሰው ልንለየው ይገባል። ከምን አንፃር እንደሆነ አብራራላችኋለሁ። እና ይሄንን ነገር ሰርቶ ሲለቅ አንተ የተለያዩ ነገራቶች ለምሳሌ የተለያዩ አፍካሮችን ካልኳችሁ ውስጥ አንዱ ለሰው ብሎ ነው የሰራው የሚል አይነት አስተያየት አለ። በምን ታውቃለህ? አንደኛ በምን ታውቃለህ? ለሰው ብሎ ይስራው አይስራው በምን ታውቃለህ? ለምን ዓሊሞች ምን ይላሉ መሰላችሁ በዚህ ጉዳይ ላይ? አንድ ሰው ይሄ የሆነን ስራ ኸይር የተባለን ስራ ሲሰራ ለኢኽላስ ነው የሰራው ለአላህ ብሎ ወይስ ሪያ ሱምዓ እንዲታይለት እንዲሰማለት ብሎ ነው የሰራው? በዚህች ጉዳይ ላይ ሰውየው ራሱ ያንን ስራ የሰራው ሰውዬ ራሱ ለማወቅ በጣም ይቸገራል ይላሉ። ጉንዳን በድቅድቅ ጨለማ ሲሄድ እንዴት ነው ላይክ እንደዛ ነው ይላሉ ዑለሞች ሲናገሩ ማለት ነው። ኢብኑል ቀይም ረሕመቱላህ ዐለይሂ ይመስሉኛል ደግሞ ምን ይላሉ እርግጠኛ አይደለሁም፣ ንግግሩን ብቻ እንውሰድ። አንድ ሰው በራሱ ይሄ ቀልቡ እንትን ንያ ላይ ለመወሰን በሚቸገርበት ጊዜ አንዳንዴ የራስህን አፍካር እኮ ለማወቅ ትቸገራለህ። አንዳንዴ በተለያዩ ጉዳዮች ላይ ማለት እንዴት በሰው ንያ ላይ ይገባል ይላሉ። እንዴት በሰው ንያ ላይ ገብቶ የሰውን ንያ የሰውን የልብ አስተሳሰብ እንዴት ሊወስን ይችላል ይላሉ። እና ግልጽ የሆነ ነገር ነው። በማይታወቅ ነገር ላይ አንደኛ ማውራት የለብንም። ሌላው ደግሞ እንደው የምናወራው ራሱ እንደው እውነት በሆነ የሆነ ሰው የሆነን ኸይር ስራ ሰርቶ ሲለቅ እንደው እንዲታይለት እንዲሰማለት ፈልጎ ሆነም እንበል። አንዳንዴ ማበይነሁ ወበይነ አላህ የሆነን ነገር ለራሱ ለሰውየውና ለአላህ ነው መተው ያለብን። ለምን አላህ ይተሳሰበዋል። ገብቶሃል? የሰራው ስራ ለአላህ ይሁን አይሁን ወቀድምና ኢላ ማ ዓሚሉ ሚን ዓመሊን ፈጀዐልናሁ ሀባአን መንሱራ። አላህ ጋር ምንም አይነት መሸዋወድ የለም። አንድን ስራ ለአላህ ብለህ ከሆነ የሰራኸው ትመነዳበታለህ። ለአላህ ካልሆነ የሰራኸው የምታገኘው ነገር እንደሌለ አላህ ሱብሓነሁ ወተዓላ ራሱ ተናግሯል ቁርአን ላይ። በሰውየውና በአላህ መካከል ያለን ነገር ትተወዋለህ፣ ለሰውየው ለአላህ ትተወዋለህ። ግን ዛሂረን ያየኸው ነገር ምንድን ነው? ጥሩ ነገር ነው ያየኸው ወይ ሲሰግድ ስለሆነ ያየኸው፣ ወይ ቁርአን ሲቀራ ነው ያየኸው፣ ገብቶሃል? ወይ ሰደቃ ሲሰድቅ ነው ያየኸው። አንተ ሰደቃ ሲሰድቅ ስታይ ሰው ሰጠህ እንዲልህ ነው እንዴ ምናምን ነገር ከምትለው ምን አለ በቀልብህ አላህ ኢኽላስ ነው ይወፍቀው አላህ ይጨምርለት ምናምን ነገር ብለህ ዱዓ ብታረግ። አንዳንዴ እኮ ማውራትም እኮ አይጠበቅም። እንደው በቀልብህ ጥሩ ንያ እንደው አስበህ ብትሄድ ለአንተም አጅር ይኖርሃል። ሁሉም ነገር ላይ የተናገርክ አትችለውም። ለምንስ በሰው ስራ አንተ ቀልብህን ለምን ታፈስደዋለህ? አንዳንዴ እኮ ይህንንም ነገር እኮ ራሱ ማሰብ አለብን። ገብቷችኋል አይደል? አንተ ተናገርክ እንዲህ ምናምን አልክ፣ እሱ ግን እየሰጠ ነው። አንተ እዚህ ታወራለህ፣ ግን እሱ እየሰደቀ ነው። ለሰውም ይሁን ለአላህም ይሁን ነው ማለት እሱ በቃ እዛ ነው የሚቀረው። ያንተ ጉዳይ አይደለም ነው ለሚፈልግ። ዛሂረን ያየነውን ነገር ጥሩ ከሆነ ጥሩ እያበረታታ ትሄዳለህ። ካልተመቸ ቀልብህም ደስ ካላለ ዝም ብለህ ትሄዳለህ። ያን የመሰለ ነገር የለም። እና አልሙጃሃራ ቢጣዓ ቅድም ያልኩት ሰዎች አንተ ይሄ በወንጀል ወጥተው በወንጀል ግልጽ እየወጡ ማያፍሩ ሰዎች አሉ አይደል? ላይክ እንደዛ እንዳሉ ሁሉ በዒባዳ ደግሞ ግልጽ የሚወጡ ሰዎች እንዳሉ ማሰብ አለብን። ቅድም ካልኩት ጋር አያይዙት። አንድ ሶሻል ሚዲያን ሰው እንደ ሶሻል ሚዲያን ሰው ነው ማሰብ ያለብን ያልኩት ይሄ ነው። መጥፎን ነገር ለማሳየት ማያፍሩ ሰዎች እኮ አሁን በዝተዋል እኮ። ምን በግልጽ እኮ ወጣ ተበሩጅ ሆና ተገላልጣ እየጨፈረች አይናገራትም እሷን። አንተ እዚህ ጋር መተህ ቁርአን ስትቀራ ምናምን ድምጽ ያምራል እንዲሉ ሆኖ እንዴ ይልሃል። እሷን አልተናገራትም፣ አንተን ይናገራል። ለምንድን ነው ግን እንደዚህ አይነት አፍካር የሚመጣብን? እስቲ ራሳችንን እንጠይቅ። የምሬ ነው ወላሂ በጣም እየበዛ ስለሆነ እንደዚህ አይነት ኮሜንቶች በጣም እያየሁኝ ነው። እኔም ላይ ያለው
ሌሎች ሰዎችም ላይ ያለው ምናምን ነገር እና ባረከላሁ ፊክ በሰው እንትን ላይ አንወስን፣ በማናውቀው ነገር ላይ አንወስን። የሰው ይሄ የሰው አመለካከት የሰው ስራ ሰውየው እንዲህ ባደረገበት አንተ ቀልብህን አታፈስደው፣ ወንጀልን አትሰብስብ። በአስተሳሰብህ በአነጋገርህ ልብህን ለምን እንትን ትለዋለህ? ለምን ታበላሸዋለህ? ለምን ታሳምመዋለህ? ገብቷችኋል አይደል? በምናውቀው ነገር ላይ ብቻ እናውራ፣ የምናውቀውን ነገር እንትን እንበል። የዘመናችን ዓሊም ሼኽ ሳሊህ አልፈውዛን ሐፊዘሁላህ ምን ይላሉ መሰላችሁ? በዚህ ጉዳይ ላይ በጣም ያሳመነኝ ንግግራቸው ስለሆነ ነው። እኔም ራሱ እንደ ፊክር አንድ አመለካከቴ እንደዚህ ሆነው የዓሊሞችን ማስተሳሰብ ስለሆነ ብዬ ነው። ይሄ ሶሻል ሚዲያ አሉ ሰዎች እንደዚህ መጥፎ ነገር ለማሰራጨት እንትን ሲለፉ አሉ እናንተ በጥሩ ነገር ወጣችሁ ተጋፏቸው እነሱን ይላሉ። እና በጣም የሚያሳምነኝ ንግግር ነው። ሰዎች በመጥፎ ነገር ወጥተው አደባባይ እንትን ሲሉ አንተም በጥሩ ነገር ወጥተህ መጋፋት ነው እነሱን። ለምን የሰውን ኮሜንት ትፈራለህ? ለምንስ ጥሩ ነገር ለማሳየት ለምንስ ታፍራለህ? ገብቷችኋል አይደል? እናንተ የምትናገሩ ሰዎች እንዲህ ብላችሁ የምትናገሩም ሰዎች አላህን እንፍራ፣ የምናወራውን ነገር እንወቅ። እንደው ግልጽ ነገር ከሆነ አንድን ሰው በምን አይነት መልኩ እንደምትኮንኑ ልንገራችሁ። ለምሳሌ ዛሂረን በመጥፎ ነገር ሲመጣ ራሱንም ሆነ ሰውን የሚጎዳ ማህበረሰብን የሚጎዳ ነገር ይዞ ሲመጣ ትናገረዋለህ። በኮሜንት ልትናገረው ትችላለህ፣ ያው አደብ ባለው መልኩ ማለት ነው። ልትናገረው ትችላለህ፣ በግል በአካል ሂደህ ልትናገረው ትችላለህ፣ ቪዲዮም ሰርተህም ሊሆን ይችላል ልትናገረው ትችላለህ። ይሄ በቃ መስሙህ የሆነ ነገር ነው፣ የተፈቀደ ነገር ነው። ለምን መጥፎ ነገር ከሆነ መጥፎ ነገር መጥፎ ነው ትናገራለህ። ግን አንዳንዴ ለአንተም መጥፎ ያልሆነ ነገር ለሰውየው መጥፎ ያልሆነ ነገር እንደው ቀልበህ ስለፈሰደ ብቻ አንተ መጥፎን ነው የምታስበው። አንዳንዴ እኮ ሰው አንተ በምታስበው ብቻ እኮ አይደለም ሰው የሚያስበው፣ ይሄን ማሰብ አለበት። አንተ የሆነ 2 ረክዓ ሰው ባለበት መስገድ ሊከብድህ ይችላል። ለምን ሪያ ልትፈራ ትችላለህ። ያ ሰውዬ ግን አላህ ተውፊቁን ሰጥቶት ሊሆን ይችላል። ያ አንተ ሪያ ምናምን የምትለውን ኮተት አላህ በቃ አስረስቶት ተውፊቁን ሰጥቶት ኢጅቲሃድ አድርጎ ወፍቆት ሊሆን ይችላል ኢኽላሱን። እንደው ባይሆንም ራሱ ለሰውም እንኳን ቢሆን ነው የምልህ ያ አላህ የሚተሳሰበው ነው ሰውየውን ነው የምልህ። ግን ጥሩን ነገር ስናይ እያበረታታን እንሂድ። መጥፎን ነገር ልንቀርፍ እንትን ልናጠፋ ልንዋጋ የምንችለው በእንደዚህ አይነት መልኩ ነው እንጂ አንተ ጥሩ የሚሰራን ሰው እንደዚህ የምትናገረው ከሆነ ነገ ከነገ ወዲያ ሞራል የሌለው ሰው ይተዋል። ግን እንደኔ አይነት ጮሌ ያው እንትን ልንል ይገባል። የሰው ምላስ ከባድ ነው። ምላስ ያው ቀልብ ላይ ያለ ነገር አይደል ኮሜንት ላይ የሚጻፈው ልንጠነቀቅ ይገባል። የሰው ዕርድ ላይ የሰው ክብር ላይ በማናውቀው ነገር ላይ ገብተን አንፈትፈት። ባረከላሁ ፊኩ። ሐሳቤ ግልጽ ነው አይደል? ምናልባት እስቲ አመለካከቴ ላይ ስህተት ካለ የእውቀት ባለቤቶች እንዲህ አይደለም ብላችሁ ታርሙኝ ትችላላችሁ። ወሰላሙ አለይኩም ወራህመቱላህ